ከጓደኞቻችን ጋር ነው ፋብሪካ ለመክፈት ያሰብነው። ለነጋዴ የሚሰጠው ስም እኛ ሀገር እንደውም ከሌባ ጋር እኩል አይደለም። መኪና ለመግዛት የወጣን ሰው አትመልሰው። ወላሂ እኔ ፋብሪካ ስር ዝገባ ማሰብ መጀመሪያው እኔ ፋብሪካ ስር ነው ስዞር ነው ማሽኖቹን ስዞራቸው ራሱ ደስ ይለኛል። ቀኑን ሙሉ የሆነን ሰው እንትን ስታይ ቆይና ከዛ ማታ ራስን መጥላት ትችላለህ። ከዛ ያለፈውን ጊዜ ነው ሪግሬት የምታደርገው፣ ግን ያሁኑ ጊዜ ደግሞ ያመልጣል። ኦሬዲ ኢትዮጵያ ላይ ካሉት ሰዎች ውስጥ ብዙዎች ጋር ኢንዱስትሪ ያሉት ጋር ጓደኛ ሆኛለሁ። ሲደብረኝም መዝናናት ስፈልግም የነሱን ወሬ ነው የምሰማው። የት እንደምትውል ማወቅ፣ አንዳንዴ ከማንም ጋር አለመዋል ኢዝ ቤስት ኦፕሽን። ከፕላስቲክ ጋር መቼ ተዋወቅ ካልኩ ያው ልጅ እያለህ ወይ ከመጫወቻ ጋር ነው አይደል ወይ ከሌላ ጋር። ፕላስቲክ የሚመስለን ፌስታል ብቻ ነው፣ ቀጥታ አነጣጥሮ ፌስታልን ነው የሚያስበው። ፕላስቲክ ማይገባበት ነገር የለም። እኔ የሚያሳፍረኛ ነው አንድ ሰው ቢሮ ቁጭ ብሎ 8 አወርስ ነው እጁን አጣጥፎ ሲያለምጥ ቢቆይ እኮ ስኪል ነው የሚሆነው፣ ኤክስፒሪየንስ ነው የሚሆነው፣ ሰውነቱም ነው አክቲቭ የሚሆነው። ኮሪያ ሄጄ ያለኝ አንድ ጓደኛዬ በቃ የሚታወቅ ሰው ነውና ፋብሪካው ትራፊክ ላይት አለው አይደል፣ እዛ ውስጥ ላይ ሰክሰሱን ሲመጣ ደስታው ብዙ ሴሌብሬት ይደረጋል ብዬ አላስብም። ምን ትላለህ? ተሳካልን የሚሉ ሰዎችም ችግር ያለባቸው ይመስለኛል። በየቀኑ ህይወትህን እየበየኑ ያሉ ሰዎች ማለት ነው። they lead you to a failure። ተመሳሳይ ነገሮች ላይ ነው ትኩረት የምናደርገውና ያልተሰሩ ነገሮች ላይ ትኩረት ብናደርግ ራስህን ካልሸጥክ ቢዝነስ የለም ነው። ራስን መሸጥ ያስፈልጋል፣ ግን ቅዠትና ራስን መሸጥ መለየት አለበት። በሚንበር ቲቪ እና በቲጃራ ተዘጋጅቶ እየቀረበላችሁ የሚገኘው ቲጃራ ፖድካስት እነሆ ጀምሯል። ቲጃራ ፖድካስት በቅርብ ቀን